ሰላም የተወደዳችሁ ውድ ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላም መጸጋ ለእናንተ ይብዛ። ከዩቲ ቴሌቪዥን የዕለቱ መረጃዎች ይዘናላችሁ ቀርበናል። መረጃዎቹን ወደ እናንተ በማድረስ ቆይታ የማደርገው እኔ ሮማን ከሌል ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁን ቆዩ። ቀዳሚ ወዳረግነው መረጃ ስናልፍ በኢትዮጵያ ቃለ ሕይወት ቤተክርስቲያን መንፈሳዊ አመራር በሚል ርዕስ የተዘጋጀ የ3 ቀናት ስልጠና መጠናቀቁ ተገለጸ። ተጨማሪ ያለን ከሚያዝያ ቀን 27 እስከ 29 2018 ዓ.ም የቆየ አራተኛ ዙር ስልጠና በኢትዮጵያ ቃለ ሕይወት ቤተክርስቲያን የደቀ መዝሙርነትና የቤተክርስቲያን ትምህርት አገልግሎት መምሪያ ከዓለም አቀፍ መጋቢያዊ አመራር ኢንስቲትዩት ጋር በመተባበር ደቀ መዝሙርነት አድራጊዎችና መሪዎችን ማባዛት የተሰኘ መንፈሳዊ አመራር በሚል ርዕስ የተዘጋጀ የ3 ቀናት ስልጠና 90 ለሚያህሉ የቀጠና ደቀ መዝሙር አድራጊ መሪዎችና መጋቢያን አስተባባሪዎች ከትዳር አጋሮቻቸው ጋር ተሰጥቷል። እነዚህ ቀናት በነበረው ስልጠና ዋና ርዕስ የነበረውም የኢትዮጵያ ቃለ ሕይወት ቤተክርስቲያን ከእግዚአብሔር የተቀበለችውን ራዕይና ተልእኮ ለመተግበር መንፈሳዊ መሪዎችን ደቀ መዝሙር በማድረግ ማስፋት ላይ ያተኮረ ነው ተብሏል። በመርሃ ግብሩ ላይ የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ዋና ጸሐፊ የሆኑት ዶክተር ወንድሙ አበበ በመገኘት የማበረታቻና የመዝጊያ መልእክት ያስተላለፉ ሲሆን ለስልጠናው ስኬታማነት በትጋት ያገለገሉትን ሁሉ አመስግነዋል። ስልጠናውን የሰጡት ከኢትዮጵያ ቃለ ሕይወት ቤተክርስቲያን ጋር በአጋርነት የሚያገለግሉት ከሀገረ አሜሪካ የመጡት ዶክተር ኖርብና ባለቤታቸው ጃኪ እንዲሁም መጋቢ ተስፋዬ ተሰማ ናቸው። የስልጠናው የትኩረት አቅጣጫ የነበረው ቤተክርስቲያን ከእግዚአብሔር የተቀበለችውን ተልእኮ ሰዎች ሁሉ ለክርስቶስ የተሰጡ ተከታዮች ወይም ደቀ መዝሙር ማድረግ ሲሆን ይህም ደቀ መዝሙር በመሆንና በማደግ ሂደት ፍሬያማ ለመሆን ጤናማ ግንኙነት፣ የአማኞች የእርስ በርስ ህብረት እና በክርስቶስ ላላመኑ ሰዎች ፍቅርን የማሳየት አስፈላጊነት እንደሆነ የኢትዮጵያ ቃለ ሕይወት ቤተክርስቲያን የደቀ መዝሙርነትና የቤተክርስቲያን ትምህርት ክፍል መምሪያ ኃላፊ የሆኑት መጋቢ አለማየሁ አንጁሎ አንስተዋል። ሌላኛው ምእመናን በአነስተኛ ማህበር በማደራጀት ተልእኮ ተኮር ደቀ መዝሙር ማህበረሰብን በመገንባት ብዙ ደቀ መዝሙር አድራጊ ሰዎችን ማፍራት ነው። እንዲሁም ደቀ መዝሙር በመሆን ለማደግ ቤተሰብ መሰረት ስለሆነ ተልእኮ ተኮር ቤተሰብን ግንባታ ላይም በትኩረት መሰራት እንዳለበት መሆኑን በመርሃ ግብሩ መድረክ ላይ አንስተዋል። ለተከታታይ 4 ዓመታት ሲሰጥ የቆየው ይህ ስልጠና የመጨረሻ ዙር መሆኑ የታወቀ ሲሆን በስልጠናው ተሳታፊ ለነበሩ አካላት የሰርተፊኬት ስጦታና ለአሰልጣኞች የፍቅር ስጦታ ከቤተክርስቲያኒቱ ምክትል ዋና ጸሐፊ ተበርክቷል። ተሳታፊዎች ቤተክርስቲያን በተሻለ ሁኔታ ለማገልገል የሚያግዝ ጠቃሚ ዕውቀቶችን እንደሚያገኙም ተገልጿል። በተመሳሳይ ዜና በስልጠናው ተሳታፊ ከሆኑ አካላት ጋር የዝግጅት ክፍላችን ቆይታ አድርጓል። ተከታትለን እንመለስ። ወንድሙ አበበ ባላለው የኢትዮጵያ ቃለ ሕይወት ቤተክርስቲያን መንፈሳዊ አገልግሎት ዘርፍ ኃላፊ እና ምክትል ዋና ጸሐፊ ነኝ። በዚህ ባለፉት 4 ቀናት የመጋቢያንና መሪዎች ተቋም ከሚባል ከአሜሪካ አንድ ድርጅት ጋር የኢትዮጵያ ቃለ ሕይወት ቤተክርስቲያን አጋርነት በመስማማት ላለፉት 4 ዓመታት ለተመረጡ መሪዎችና ባለቤቶቻቸው በደቀ መዝሙርነትና የአማኞች ሕይወት ለውጥ ላይ ያተኮረ ስልጠና ስናካሄድ ነው የቆየነው። ይህ ስልጠና ላለፉት 4 ዓመታት ሲሰጥ የቆየ ነው። እንደ ሰልጣኞች የተመለመሉ የቤተክርስቲያናችን መሪዎችና ባለቤቶቻቸው ላይ ነው ያተኮርነው። ይህንን ለማድረግ መነሻ የሆነን የደቀ መዝሙርነት አገልግሎትን ከምን ጊዜውም በላይ ማጠናከር የኢትዮጵያ ቃለ ሕይወት ቤተክርስቲያን ስልታዊ የትኩረት አቅጣጫዋ አድርጋ የያዘችው ነገር ነው። በቤተክርስቲያናችን የወንጌል ስርጭት ወይም ወንጌልን ላልሰሙ ሰዎች ማድረስና ደቀ መዝሙር ማድረግ የአንድ ሳንቲም 2 ገጽታ እንደሆነ ነው የምናምነው። በዚህ መሰረት በዚህ በኩል ወንጌልን ላልሰሙ ሰዎች እንሰብካለን። በሌላ በኩል ደግሞ በጌታ ፍቅር አምነው ልባቸውን ለጌታ የሰጡትን ሰዎች ክርስቶስን መከተል ማለት ምን ማለት እንደሆነ እናስተምራቸዋለን። ይህንን ለማስተማር የሚያግዙ ሰፊ ተቋማት፣ አጥቢያ ቤተክርስቲያናት፣ የሚገባ አገልግሎት ሁሉ እግዚአብሔር በረዳን መጠን የተዋቀረ የተደራጀ አለን። ይህንን አገልግሎት የሚያስተባብርልን ደግሞ በብሔራዊ ደረጃ የደቀ መዝሙርነት አገልግሎት መምሪያ ብለን ተስማምተን በስራ ላይ ያለ መምሪያ አለ። በዚህ መምሪያ ስር ነው እንግዲህ
ካሉን መሪ አገልጋዮቻችን የተመረጡ 88 ያህል መሪዎች ባሎችና ሚስቶች በአንድ ላይ ሆነው የደቀ መዝሙርነት ህይወት ከቤተሰብ እንዲጀምር ከራሳቸው ከመሪዎቹ ቤተሰብ ህይወት ለክርስቶስ መሰጠት ማለት ምን ማለት እንደሆነ አንድ መሪ እውነተኛ ለክርስቶስ የተሰጠ አገልጋይ ሆኖ መሪ ሆኖ ተከታይ ሆኖ ማገልገል ማለት ምን ማለት እንደሆነ በተጨባጭ ለማሳየት የሚያግዙ አገልጋዮችን መልምለን ጥቂት ደግሞ እንዲያርፉ ከብዙ የመሪነት ኃላፊነት ትንሽ አረፍ ብለው ራሳቸውን እንዲያዩ የጌታንም ሐሳብ በአዲስ መልክ እንዲማሩ እንዲህ ዓለም አቀፍ ተሞክሮ ካላቸው አገልጋዮች ጋር በመስማማት በመነጋገር የተቀናጀ ስልጠና ነው። ስልጠናው በተሳካ ሁኔታ 4 ዓመት ተሰጥቶ በተሳካ ሁኔታ በዚህ ጊዜ አጠናቀናል። በቆይታው እነዚህ መሪዎች ስለ ጌታችን ስለ ኢየሱስ ክርስቶስ ፍቅር፣ ስለ ቤተ ክርስቲያን አመራር እንዲሁም ደግሞ ጌታ ለቤተ ክርስቲያን የሰጣቸውን ምእመናን ሁሉ ለክርስቶስ የተሰጡ ተከታዮች ወይም በተለምዶ ደቀ መዝሙር ማድረግ በምንለው ከፍተኛ የሆነ መሰረታዊ እውነት በሚገባ ከመጨበጣቸውም በላይ ይህንን የተማሩትን በየዓመቱ ወስደው ደግሞ ከቤተሰብ እስከ ቤተ ክርስቲያን እንዲሁም በየመዋቅሮቹ ባላቸው ኃላፊነት ዙሪያ ተግባራዊ ያደረጉ የቆዩ መሪዎች ናቸው። በአሁኑ ጊዜ ማጠቃላይ ፕሮግራም ላይ የተሰጠውን ስልጠና የዘንድሮን ያጠናቀቁት ማለት ነው። እንግዲህ ከነዚህ አገልጋዮች ጋር በአንድ ላይ ሆነን በሚቀጥሉት ዓመታት ይሄ ስልጠና ወደ ታች በየመዋቅሮቻችን እስከ አጥቢያ ድረስ የሚወርድ ይሆናል። በየአጥቢያውም ደግሞ ደቀ መዝሙርነት አገልግሎት እያንዳንዱ ምእመን ሰንሰለት ውስጥ ገብቶ በፍቅር በቤተሰብ አንድነት አንዱ ለሌላው ኃላፊነትና ተጠያቂነት ባለው ሁኔታ ተቀናጅቶ የክርስቶስን ፍቅር የመካፈል እንዲሁም ደግሞ በእግዚአብሔር ቃል ዕውቀት የማደግና እያንዳንዱ ደግሞ የጌታ ፍቅር እንደገባው የተረዳ ሰው ሁሉ ለሌሎች ደግሞ ራሱን የሚያካፍልበት ጊዜውን ጸጋውን የሚያካፍልበትን ሁኔታ ለማመቻቸት ቃል ኪዳን ገብተን ነው የምንጨርሰው። ይህንኑ በቤተክርስቲያናችን መዋቅራዊ አሰራር የምንከታተል ይሆናል። መላው የቤተክርስቲያናችን በመዋቅር የምትገኙ መሪዎቻችንም በአጥቢያ ያላችሁ መሪዎች፣ መጋቢዎች፣ አገልጋዮች ሁላችሁም ይህንን የአሰልጣኞችን ስልጠና ያሰለጠኑ አገልጋዮች ወደ እናንተ በሚመጡበት ጊዜ ተቀብላችሁ ጸጋውን እንድትካፈሉ ደግሞ አብረን እንድንሰራ ከምን ጊዜው ምልክ የቃለ ሕይወት 100ኛ ዓመት በዓል ለማክበር በመናደርገው ጉዞ የኢትዮጵያ ቃለ ሕይወት ቤተክርስቲያን የወሰነችው አንዱ ትልቁ ግባችን ያሉንን ምእመናን በሙሉ ለክርስቶስ የተሰጡ አማኞች ማድረግ የቃለ ሕይወት የ100ኛ ዓመት አንዱ ግብ ይሆናል ብለን ስለተስማማን በዚህ ደግሞ ጌታ እንደሚረዳን 100% እርግጠኞች ነን። እኛ ተነስተን በዚህ ጉዳይ ላይ መስራት አለብን። የአማኝ ቁጥር ማብዛት አይደለም የኛ ትኩረት። አማኞች ለክርስቶስ ተሰጥተው በሚቀጥሉት ዓመታት የኢየሱስ ክርስቶስ የጌታችን ሕልውና በምድር ላይ እንዲገለጥ እንደ ቃለ ሕይወት አገልጋዮችና መሪዎች ትልቅ አደራ ስላለብን በዚህ እንድትበረቱ በጌታ ፍቅር ልናበረታታ እንወዳለን። እግዚአብሔር ቀጣዩን ዓመታት የስኬት ብዙዎች ሰዎች የክርስቶስን ፍቅር የሚያጣጥሙበት የእግዚአብሔር ሕልውና በቤቱ የሚታይበት ዘመን ያደርግልን። እንግዲህ ይሄ መንፈሳዊ አመራር ስልጠና በኢትዮጵያ ቃለ ሕይወት ቤተክርስቲያን ከተጀመረ ጥቂት ዓመታትን አሳልፈናል። ይህ ስልጠና መጀመሪያ የታሰበው ለኢትዮጵያ ቃለ ሕይወት ቤተክርስቲያን ብሔራዊ ቦርድ ነው። ብሔራዊ ቦርድ ለ4 ዓመታት ከትዳር አጋሮቻቸው ጋር ይህን ስልጠና በኩርፍቱ ወስዶ ካጠናቀቀ በኋላ ግን በተለየ መንገድ ስልጠናውን ወደ ታች ወደ አጥፊያ የማውረስ ስራ ለመስራት ምን ማድረግ አለብን የሚለውን በመነጋገር በቢሮ ደረጃም ከመሪዎች ጋር ተመካክረን ከዛሬ 4 ዓመት በፊት እንደገና ከፒኤልአይ ማለትም ከፓስቶሪያል ሊደርሺፕ ኢንስቲትዩት ኢንተርናሽናል ወይም ዓለም አቀፍ መጋቢያዊ አመራር ተቋም ከሆነው ጋር የኢትዮጵያ ቃለ ሕይወት ቤተክርስቲያን በአጋርነት ከደቀ መዝሙርነት አገልግሎት መምሪያ ጋር በመተባበር ባለፉት 4 ዓመታት ማለትም 2015 በእኛ አቆጣጠር በአዲስ መንገድ በኩርፍቱ ነው የጀመርነው። ዓላማውም የመጀመሪያው እያንዳንዱ የቤተ ክርስቲያን መሪ
ራሱን ህይወት ግል ህይወቱን እንዲያይ ከትዳር አጋሩ ጋር ጎን ለጎን ቁጭ ብሎ ስልጠናውን እንዲወስድ በግል ትክክለኛ አቅጣጫ ይዤ እየሄድኩ ነኝ ወይ? እግዚአብሔር እኔን እየመራኝ ነው ወይ? ባህሪዬ ለሌሎች መልካም ምሳሌ ነው ወይ? ሰዎችን በማስተባበር የእግዚአብሔርን ተልእኮ ተግባራዊ ለማድረግ የሚመራ ምሳሌያዊ ህይወት አለኝ ወይ በሚለው ሐሳብ ነው የተጀመረው። እንግዲህ ይሄ ትኩረት የሚያደርገው የመጀመሪያው አንድ ሰው በግሉ ደቀ መዝሙር መሆን አለበት። ደቀ መዝሙር ወደ መሆን ሂደት ውስጥ መግባት አለበት በሚል ነው የተጀመረው። ያንን ይዘን ወደ ታች ወደ አጥቢያዎች በማውረድ እንደገና ተመልሰን በሁለተኛው ዙር ላይ እንግዲህ የሚመራን ሁልጊዜ የእግዚአብሔር ተልእኮና የእግዚአብሔር መንግስት ራእይ ነው። እግዚአብሔር ሁልጊዜ ራእዩ የጠፋው የሰው ልጅ በልጁ በክርስቶስ ኢየሱስ ፍቅር ተለውጦ ማየት ስለሆነ ያንን ራእይ ይዘን እንዲሁም ተልእኳችን ሰዎች ሁሉ ክርስቶስን በመምሰል ደቀ መዝሙር ሆነው ሌሎችን ደቀ መዝሙር እንዲያደርጉ የመርዳት ስራ ስለሆነ በሁለተኛው ዙር ላይ ያየነው እግዚአብሔር በህይወታችን እንዲሆን የሚፈልገውን ለውጥ መምራት ለተልእኳችን ስኬት የሚል ነው። ሶስተኛው ዙር አምና ላይ ደግሞ እንግዲህ በለውጥ ህይወት እግዚአብሔር ህይወታችንን ከመራን እያንዳንዱ አማኝ በሁሉም ስፍራ በእያንዳንዱ ቀን ለተልእኮ ስኬት በጋራ መቆም፣ አንድነት ያስፈልገናል፣ መያያዝ ያስፈልገናል። ተልእኳችንን ስኬታማ ለማድረግ እግዚአብሔር ተልእኮ ሰጥቶናል። እሱ ተልእኮ ላይ ነው። ለዚህ ተልእኮ ጋብዞናል። ተልእኮ ብቻችንን የምንወጣው አይደለም። ሁሉም አማኝ በየቀኑ ባለበት ስፍራ ሁሉ ለተልእኮ መቆም አለበት። ስለዚህ አንድነት በአመራር አስፈላጊ ነው ለተልእኮ ስኬት የሚለውን አይተን ታች ወርደን ስንሰራ ቆየን። አገልጋዮቻችንም ከትምህርት በኋላ ይህን ሲያደርጉ ቆይቶ ዘንድሮ ደግሞ ማጠቃለያችን ብዙ መሪዎችን ለተልእኮ ስኬት ማባዛት አለብን። ትክክለኛ የእግዚአብሔርን ሐሳብ የሚያገለግሉ ብዙ መሪዎች ያስፈልጉናል። መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። የመከሩ ጌታ ብዙ ሰራተኞችን እንዲሰጥ ወደ እርሱ መጮህ አለብን። እኛም እንደ መከሩ ሰራተኞች ማገልገል አለብን። ደቀ መዛሙርትን ማባዛት፣ ደቀ መዝሙር አድራጊዎችን ማባዛት፣ ደቀ መዝሙር አድራጊ ቤተክርስቲያናትን ማባዛት፣ ደቀ መዝሙር አድራጊ ሚስዮናዊ መሪዎችን ማባዛት በሚለው ዙሪያ ላይ ስንነጋገር ቆይተናልና እንግዲህ ይሄ ስልጠና ከትዳር አጋሮቻችን ጋር ቁጭ ብለን ያደረግነው ነው። አመራር በቤተሰብ ላይ እጅግ አስፈላጊ ስለሆነ ጤናማ ትዳር፣ ጤናማ ጋብቻ ለእግዚአብሔር መንግስት ስራ ወሳኝ ስለሆነ ቤተሰብ ተኮር አመራርም እዚህ ጋር ስልጠና ላይ የተካተተና ጥሩ ጊዜ በእግዚአብሔር ፊት አሳልፈናል። የስልጠና ጊዜዎቻችን የጸሎት፣ የጋራ የውይይት ጊዜ፣ ጥያቄና መልስ ያደረግንበት፣ እርስ በርስ የተማማርንበት፣ እርስ በርስ የተናነጽንበት፣ እግዚአብሔር በመካከላችን ተገኝቶ የመራበት መልካም ጊዜ በእግዚአብሔር ፊት አሳልፈናል። እንግዲህ ተመልካቾቻችን ይሄ ስልጠና ባልደረሰበት ቦታ ሁሉ በር በመክፈት ለዚህ ስልጠና ተካፋዮች በመሆን የእግዚአብሔርን መንግስት ራእይ ይዘን ተልእኮን ስኬታማ ለማድረግ ሁል ጊዜ ለስልጠናው በር እንድትከፍቱ አደራ እንላለን። እግዚአብሔር ሀገራችንን ይባርክ። እግዚአብሔር ቃለ ሕይወት ቤተክርስቲያንን፣ አብያተ ክርስቲያናትን ሁሉ እግዚአብሔር ይባርክ። ደቀ መዝሙር በመሆንና በማድረግ ደቀ መዝሙር አድራጊዎችንም በማጎልበት የእግዚአብሔር መንግስት ተልእኮ ተግባራዊ እንዲሆን በጋራ እንስራ። ላለፉት 3 ዓመታት እዚህ የፒኤልአይ ትሬኒንግን ከቃለ ሕይወት ቤተክርስቲያን መጋቢዎች ጋር ቁጭ ብለን ተምረናል። የዚህ የትሬኒንጉ አካል ነን። በጣም እኔና ባለቤቴ በጣም ተጠቃሚዎች ነን። እግዚአብሔርን በጣም ነው የምናመሰግነው።
ደግሞ የሚገርም ነገር ነው። እግዚአብሔር ከቃለ ሕይወት ቤተክርስቲያን ጋር በደቀ መዝሙር በማድረግ ታላቁን ተልእኮ በማሳካት ትልቅ ዓላማ ያለው ነው የሚመስለኝ እኔ በግሌ። ምክንያቱም የሚገርም ስራ ነው እየተሰራ ያለው። እግዚአብሔር እጅግ አድርጌ አመሰግናለሁ። ደግሞም የቃለ ሕይወት ቤተክርስቲያን ወንጌልን ላልዳኑት የመስበክ የታላቁንም ተልእኮ ደግሞ ለመወጣት የምታደርገው ጥረት በጣም የሚያስደንቅ ነው። እግዚአብሔር ደግሞ ቤተክርስቲያኗን ወደሚቀጥለው ምዕራፍ እንዲያሸጋግር ደቀ መዝሙር በማድረግ ደቀ መዝሙር አድራጊዎችን በማባዛት እግዚአብሔር አብዝቶ እንዲባርካት ቤተክርስቲያኗን የልብ ምኞቴ ነው። ከዚህ ቤተክርስቲያን ጋር እንግዲህ ላለፉት 3 ዓመታት ተጠቃሚ ሆኛለሁ። አሁንም ጸሎቴ እግዚአብሔር የሚቀጥለው ምዕራፍ እንዲያሻግራት ወደሚቀጥለው ምዕራፍ እንዲወስዳት ነው። በዚህ ይሄንን ማኔጅ የሚያደርጉ ትሬኒንጉን የሚሰጡ አጠቃላይ ይሄ ፕሮግራም ስኬታማ እንዲሆን የራሳቸውን አስተዋጽኦ ያደረጉ እግዚአብሔር ስላበዛላቸው ጸጋ ስለሰጣቸው ጥበብ ማስተዋል እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርካችሁ ማለት እንፈልጋለሁ። My name is Dr. Scott Rishi, and I'm the Director of Training for Pastoral Leadership Institute, PLI. And we've had the privilege of working with the Kalei Haywood Church now for many years. And the reason why PLI exists is because God has a mission, and that mission has a church, and that church has leaders, and those leaders need to be encouraged and equipped to be able to help lead all of God's people to accomplish the mission that God has given to us. And so PLI exists to come alongside of pastors and their spouses and help to encourage them, help to equip them, help them to be able to more effectively lead all of God's people to work together for the sake of that mission. It's been a tremendous gift and privilege to work with Kalei Haywood over these years. They've received the training tremendously and are taking it out to all over this country. And what an honor it's been. And we thank God for the privilege of being able to be here and to serve and to train these master trainers who are training local trainers and training on the grassroots and multiplying this ministry in many, many ways. So we praise and thanks God. After this training, I see many lives touched and changed and transformed with their relationship with God and with each other. I see a lot of people coming to God's family, back to Him. እግዚአብሔር አምላካችን የተመሰገነ ይሁን። ስለዚህ ያሳለፍናቸው ጊዜያቶች እግዚአብሔር ብዙ ነገር ለሕዝቡ ስላስታጠቀ ስላስተማረ እዚህ የተማሩትና የታጠቁትን ደግሞ ይዘው በየአቅጣጫቸው በሚሄዱበት ሁሉ ፍሬያማ ስለሚያደርጉት እግዚአብሔር ደግሞ በዚህ ብዙ ስራ እንደሚሰራ እርግጠኞች ነን። ምክንያቱም የሕዝቡን ልብ አይተናል፣ አቀባበላቸው አይተናልና እግዚአብሔር ደግሞ ያንን ወደ ፍሬያማ የሚያደርስበት ዘመን ይመጣል። እንደዚሁ ደግሞ ዛሬ እዚህ ተሰብስበን ይህንን መደምደሚያ እንዳደረገን እንደገና ደግሞ ፍሬው ሰምተን ተሰብስበን እግዚአብሔርን የምናመሰግንበት ጊዜ እንዲኖር በተስፋ እንጠባበቃለን። ስሜ መጋቢ ተፈሪ በዛብህ እባላለሁ። የባሌ ቃለ ሕይወት ልዩ አጥቢያዎች ህብረት ምክትል ዋና ጸሐፊ ነኝ። በዚህ ፕሮግራም ኤልአይ በሚባለው ፕሮግራም በጥቅሉ ደግሞ ዴምፒቲ በሚባል መምሪያ በተለይ ይሄኛው ፕሮግራም ከተጀመረበት ጊዜ ጀምሮ ለ4 ዓመት ተካሄደ። በእነዚህ ጊዜያቶች ውስጥ በጣም መሰረታዊ የሚባሉ ጉዳዮች ቤተ ክርስቲያን ለእግዚአብሔር የመንግስቱ ስራ የሚጠቅሙ ነገሮችን ብዙ ትምህርቶችን አግኝተናል። በተለይ የትኩረት አቅጣጫ ተደርጎ የተሰራበት ደቀ መዝሙር አድራጊያን መጋቢዎችንና መሪዎችን የማብዛት ስራ ስለሆነ 4ቱም ዓመታት በተለይ ደግሞ ልዩ የሚያደርገው ከቤተሰብ ጋር ከትዳር አጋሮቻችን ጋር ይህንን የእግዚአብሔርን የመንግስቱን ስራ ለመስራት 4 ዓመት የወሰድናቸው ስልጠናዎች እጅግ በጣም ገንቢ፣ በጣም አስፈላጊ፣ ወቅታዊ ናቸው። በተለይ በዚህ ዘመን የአማኝ ቁጥር እየበዛ በሄደ ቁጥር የደቀ መዛሙርት የጥራት ጉዳይ ደግሞ በጣም እየወረደ ያለበት ሁኔታ ይታያልና ይሄ ስልጠና በጣም ወቅታዊ ነው። ከዚህም የተነሳ ከዚህ በፊት በተደጋጋሚ በእኛ ልዩ አጥቢያ ህብረት በዲኤምፒቲ በሚባለው የመጋቢያውን ስልጠና ብዙ ሰዎችን አስመርቀናል። አሁንም በዚህኛው ዙር ሁለቱንም ማለት ነው ዲኤምፒቲ የሚባለውንም ፕሮግራም
ቀጥሎ ደግሞ ይሄ PLI በሚባለው ፕሮግራም የታቀፉ መሪዎችና መጋቢዎች አሉ በእኛ ህብረት ማለት ነው። እግዚአብሔር ቢፈቅድ በህይወት ብንኖር ሁለተኛው ዙር ላይ ደርሰናል። በዚህ ጊዜ በሚቀጥለው በዚሁ ዓመት ሶስተኛውን ዙር ስልጠና እንሰጣለን። ቀጥሎ ደግሞ አራተኛውን ሰጥተን የምናስመርቅ ይሆናልና ብዙ ኢምፓክቶች ታይተዋል። በዚህ አገልግሎት መጋቢያን የራሳቸው መደበኛ የሆነ ዲቮሽን ጊዜ እንዲኖራቸው እንደገናም ደግሞ ሌሎችን ሰዎች በስራቸው ደቀ መዝሙር የማድረግንና ህይወትን የመቁረስ ተግባራዊ የሆነ ህይወትን የማሳየት ስራ እየተሰራ ያለበት ሁኔታ ስላለ በጣም የተባረክንበት በጣም እግዚአብሔር የከበረበት ፕሮግራም በመሆኑ በጣም ደስተኛ ነኝ። ከአሰልጣኞቹ ህይወት የተማርነው ከስልጠናው ከትምህርቱ ከእግዚአብሔር ቃል የተማርነው ትምህርት ብዙ ነው። ስለሆነው ነገር ሁሉ አምላካችን እግዚአብሔርን እጅግ አድርገን እናመሰግናለን። አበራሽ እባላለሁ። የፓስተር ተፈሪ ባለቤት ነኝ። ስልጠናው ከተጀመረበት ጊዜ ጀምሮ እኔም ስካፈል ነበር፣ ስሳተፍ ነበር። ይሄ ስልጠና ከተጀመረበት ጊዜ ጀምሮ በህይወታችን፣ በቤታችን፣ በቤተ ክርስቲያናችን ላይ ትልቅ ለውጥ የሚያመጣ ትምህርት ነበር ስንማር የነበረው። ስለዚህ ከስልጠናው እኔም ብዙ ነገሮችን አግኝቻለሁ፣ ብዙ ነገሮችን ተጠቅሜያለሁ። ስለነበረን ጊዜ ሁሉ እግዚአብሔር ስም የተባረከ ይሁን። እንዴት ቆያችሁ ቅዱሳን? በያላችሁበት የኢትዮጵያ ቃለ ሕይወት ቤተክርስቲያን ምእመናንና አገልጋዮች ሰላም ለእናንተ ይሁን ማለት እፈልጋለሁ። እኔ መጋቢ ኤልያስ ኮለቱ ነኝ። በዚህ በአዲስ አበባና አካባቢው ቀጠና የሃና ቃለ ሕይወት ቤተክርስቲያን ዋና መጋቢ ሆኜ እያገለገልኩ ነው ያለሁት። ይህንን ስልጠና በተለይ የኢትዮጵያ ቃለ ሕይወት ቤተክርስቲያን በመንፈሳዊ አመራር ስልጠና ለአራተኛ ዓመት ነው እየተሳተፍ ነው። ከዓለም አቀፍ መጋቢያዊ አመራር ኢንስቲትዩት ጋር በመተባበር የተዘጋጀው ይሄ ስልጠና ቤተክርስቲያናችን የኢትዮጵያ ቃለ ሕይወት ቤተክርስቲያን ከያዘችው ዋና አንኳር ጉዳዮች አንዱ ነው፣ ደቀ መዝሙር እና መጋቢያንን ማሰልጠን። እኔም እና ቤተሰቤም ባለቤቴም እድለኛ ሆነን ያለፉትን 4 ዓመታት በዚህ ስልጠና ላይ ተሳትፈናል። ይሄ ስልጠና በዋናነት ትኩረት የሚያደርገው መጋባዊ አመራርን ወይንም የደቀ መዝሙር አገልግሎትን ስር ነቀል በሆነ ለውጥ ወደ ቤተሰብ ወደ መሪነት ለሚመጡ ተተኪዎችን ከማፍራት አንግል መስራት እንዳለብን ነው እግዚአብሔር በዚህ ትምህርት ላይ ያስተማረን። በተለይ በጣም ትኩረት አድርጌ ከማያቸው ነገሮች አንዱ ለውጥን መምራት የሚል ነገር ዋና ኮንሰፕት ሆኖ አይተናል። ምክንያቱም ለውጥ እንመኛለን፣ ግን በእጃችን ያለውን የገባውን ደግሞ የመጣውን ለውጥ እንዴት ነው መምራት ያለብን? በቤተ ክርስቲያን፣ በደቀ መዝሙር አገልግሎት፣ በቤተሰብ፣ በትዳር ውስጥ መምራት እንዴት እንደምንችል በዘርፈ ብዙ ስራዎች ላይ መምራት እንዴት እንደምንችል ያየንበትና የተመለከትንበት ጊዜ ነው። ከዚህ የተነሳ እኛ በቤተ ክርስቲያናችን ያለፉትን 4 ዓመታት በየአመቱ ከ100 እስከ 150 የሚሆኑ ጥንዶችን የጋብቻ ባለትዳሮችን በማስተማር በማሰልጠን ለቤተ ክርስቲያን በረከት እንደሆነ አይቻለው። ብዙ ፍርድ ቤት የሄዱ ወንድሞች ባለትዳሮች ከፍርድ ቤት ጉዳዮችን ወስደን በእርቅ ፈጽመናል። ቤት እያሉ ግን ባለመግባባት ለ1 ዓመት ከ1 ዓመት በላይ የቆዩትን በዚህ ስልጠና በጋብቻ ስልጠና ነፍሳቸው ህይወታቸው ተነክቶ ወደ ለውጥ የመጡበት ሂደትን አይተናል። ተተኪ መሪዎች በማሰልጠን ዙሪያ ላይ ትልቅ ውጤታማ ሆነናል። እግዚአብሔርን እናመሰግናለን። ምክንያቱም ቤተክርስቲያን የምትሄድ ነች፣ ወንጌል ስርጭት ታደርጋለች። በዚሁ ደግሞ ደቀ መዝሙርነትን አገልግሎት ታገለግላለች። በዚህ አቅጣጫ ደግሞ እኛም ይህንን ከትዳር ባለትዳርን ከማሰልጠን ጎን ለጎን የተቸገሩትን በመርዳት ወንጌልን በማሰራጨት ብዙ ነፍሳት ወንጌልን በመስማት ወደ ቤተ ክርስቲያን ደቀ መዝሙር ሆኖ በመምጣት የመጡትን ደግሞ መንፈሳዊ እድገት በማስተማር ባለፉት 4 ዓመታት ውስጥ ያየነው ትልቅ አመርታን ያለው በየአመቱ ከ60 እስከ 70 ተጠማቂያን በቤተ ክርስቲያናችን እየተጠመቁ ዘንድሮም እንደዚሁ እስከ 70 ተጠማቂያን ይጠበቃሉ። በዚህ 4 ዓመት ውስጥ ከ250 በላይ ተጠማቂያን ለእግዚአብሔር መንግስት የተጨመሩበት የተቸገሩት በመርዳት ዙሪያ ያገለገልንበት ወንጌል የሰፋበት እንደ ቤተ ክርስቲያን እንደ ሃና ቃለ ሕይወት ቤተ ክርስቲያን ባለፉት 10 ዓመታት 10 አጥቢያዎችን ያወጣንበት ብሌስ የሆነበት ጊዜ ነው። በዚህ ተባርከናል። እኔም ባለቤቴ እንደገለጸው
በዚች አዲስ አበባ ከተማ በሃና ቃለ ሕይወት ቤተክርስቲያን በወንጌላዊነት ነው የማገለግለው። በዚህ ደግሞ በ4 ዓመት ወይም 4 ዙር በወሰድነው ስልጠና እግዚአብሔር ረድቶን በአጥቢያችን እኛ እንግዲህ በአጥቢያ ደረጃ ነው እየሰራን ያለነው 3ኛ ዙር ባለፈውም የካቲት ላይ አድርገናል። እንዲሁም በዚህ 3 ዙር በተሰጠው ትምህርት ብዙ ቤተሰብ ፍሬያማ ሆነዋል። በተለይ ከኔ ጋር ደግሞ ተያይዞ እናቶችን ወይም ጥንዶችን ስለ ልጆች አያያዝ፣ ስለ ቤተሰብ አስተዳደር ይህንን በተመለከተ ትምህርቶች ተሰጥተዋል። ከዚህ ባገኘሁት ወደ ታች በማውረድ ትልቅ ስራ ተሰርቷል። ሞር ደግሞ ሁሉንም ሐሳብ ባለቤቴ ገልጾታልና በእነዚህ ሁሉ የረዳን እግዚአብሔር ይባረክ። ለዚህ ደግሞ ዋጋ የከፈሉ ስኮትና ባለቤቱ ቤተሰቡ ዶክተር ተስፋዬ እንዲሁም የኢትዮጵያ ቃለ ሕይወት ቤተክርስቲያን ከልብ ማመስገን እፈልጋለሁ። ቴንክ ዩ። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሐዋሳ ማህበረ ምዕመናን በቤተክርስቲያን መሪነት ላይ ያተኮረ ስልጠና መካሄዱ ተገለጸ። ተጨማሪ ያለን ሚያዝያ ቀን 26 2018 ዓ.ም የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሐዋሳ ማህበረ ምዕመናን ያዘጋጀው በቤተክርስቲያን መሪነት ላይ ያተኮረ ስልጠና ተካሂዷል። በመጽሐፍ መሳፍንት ምዕራፍ 5 ከቁጥር 2 በእስራኤል ውስጥ መሪዎች ስለመሩ ህዝቡም ነፍሳቸውን በፈቃዳቸው ስለሰጡ እግዚአብሔርን አመሰገኑ በሚል ጥቅስ መነሻ ተደርጎ በተሰጠው ስልጠና የተለያዩ ማህበረ ምዕመናን ሽማግሌዎች፣ አስተዳደር አባላት፣ የሙሉ ጊዜ አገልጋዮች ተሳትፈውበታል። የሐዋሳ ማህበረ ምዕመናን የሽማግሌዎች አስተዳደር ቦርድ ሰብሳቢ አቶ አንተነ ስለ ስልጠና ወቅታዊነት፣ አስፈላጊነት በተመለከተ በሰጡት አስተያየት የሐዋሳ ማህበረ ምዕመናን በአካባቢው የወንጌል ስራ በቀዳሚነት እንደጀመረች ታሪክ እንደሚያሳይ አስታውሰው ይህ አጠናክረው ለመቀጠል እየሰራች ትገኛለች ብለዋል። ከዚህ ውስጥ የቤተ ክርስቲያን መሪዎች በስልጠና አቅም የማዳበር ስራ አንዱ መሆኑን ይህም የወንጌል ስራን ተልእኮ ተረድቶ በአግባቡ መሸከምና ከግቡ ለማድረስ የሚተጋ መሪ ለመፍጠር ያግዛል ብለዋል። በማህበሯ ልዩ ትኩረት ተሰጥቶ የሚሰጠው የአገልጋዮች መሪዎች አቅም ግንባታ ስልጠና ወቅትንና ጊዜን በመገንዘብ ቤተክርስቲያን ተልእኮ ላይ እንድታተኩር የሚያደርግ አመራር መሪ ለማፍራት ታስቦ ነው ብለዋል። ማህበሯ ያላትን ኃላፊነት ለመጠቀም ሌሎች ማህበረ ምዕመናን መሪዎችና አገልጋዮች ያሳተፈ ስልጠና ማካሄዷን ጠቅሰው ይህ በፍቅር በአንድነት በመተሳሰብ የቤተ ክርስቲያንን ተልእኮ በተቀናጀ መልክ ለመፈጸም እንደሚያስችል ተናግረዋል። እንዲሁም በሐዋሳ ከተማ የሚገኙ የመካነ ኢየሱስ ማህበረ ምዕመናን ሌሎችም የወንጌላዊት አብያተ ክርስቲያናትን በማስተባበር ከተማ አቀፍ የወንጌል ስርጭትን ጨምሮ ቤተ ክርስቲያን ተልእኮ ላይ ያተኮረ መርሃ ግብሮችና ማነቃቂያዎችን ለማዘጋጀት ማቀዷን ገልጸዋል። የሐዋሳ ማህበረ ምዕመናን በአካባቢው ያሉ ሌሎች ማህበረ ምዕመናን መሪዎች፣ አገልጋዮችን ጨምሮ በማሳተፍ ያዘጋጀው ስልጠና የጋራ ተልእኮ ላይ በማተኮር ፍሬያማ ለመሆን የሚያስችሉ ሌሎች ምሳሌ የሚሆኑ ተግባራትን አጠናክረው መቀጠል እንዳለበት ተናግረዋል። የሐዋሳ ማህበረ ምዕመናን በአካባቢው ያሉ ማህበረ ምዕመናንን በማሳተፍ ጭምር ያዘጋጀው የአቅም ማጎልበቻ ስልጠና የወንጌልን ስራ የሚያስፈልገውን ትስስር፣ ፍቅርን የሚያጠናክር መሆኑን ተነሳሽነቱን አድንቀዋል። ወደ ተመልካቾቻችን እየተከታተላችሁት የሚገኘው ከህይወት ቴሌቪዥን የዕለቱን መረጃዎችን ነው። አሁን ደግሞ ከውጪ ወዳገኘናቸው መረጃዎች እናልፋለን። ከዓለም ዋንጫ በፊት የወንጌል ዘመቻ መጀመሩ ተገለጸ። ተጨማሪ ያለ በዩኬ የሚገኝ የክርስቲያን በጎ አድራጎት ድርጅት ሆፕ ቱጌዘር ዩኬ በዚህ የበጋ ወቅት የሚካሄደውን ፊፋ ወርልድ ካፕ በፊት ትልቁ የተልእኮ እድል በማለት የገለጸው አዲስ የወንጌል ዘመቻ ጀምሯል። ድርጅቱ ከግማሽ በላይ የዓለም ህዝብ የዓለም ዋንጫን እንደሚከታተል በመጠቆም ይህ ውድድር ሰዎች ስለ ኢየሱስ ለመናገር ልዩ እድል እንደሚፈጥርም ገልጸዋል። ለዘመቻው የተዘጋጀው ጎል ላይፍ የተሰኘ የወንጌል አገልግሎት ጁስብል ኦፍ ማርኬት ከእግር ኳስ ይዘት ጋር በማጣመር የቀድሞ ፕሮፌሽናል ተጫዋች ዴርሊ ሮሰን የህይወት ምስክርነትንም ያካትታል። በሚድል ብራው ቱ ፌሲ አካዳሚ የነበረው ሮብሰን በኋላ ጋልዌይ ዩናይትድ ፊሲ ተቀላቅሎም ተጫውቷል። ከአእምሮ ጫናና ፍርሃት ጋር እንደታገለ በመናገር ክርስቶስ ከተከተለ በኋላ ህይወቱ እንደተለወጠ ገልጿል። በአሁኑ ሰዓት ፓስተር የሆነው ሮብሰን ኤፍ3 የተሰኘ አገልግሎት በማቋቋም ተጫዋቾች በእምነታቸው እንዲያድጉ እየረዳ ይገኛል። በተጨማሪም ሆፕ ቱጌዘር
ቱጌዘር ዩኬ የዓለም ዋንጫን እንደ የውይይት መነሻ በመጠቀም በማህበረሰብ ዝግጅት በእግር ኳስ ሚዲያዎችና የዕለት ተዕለት ስፍራዎች የወንጌል መልእክትን እንዲያደርስ አብያተ ክርስቲያናትን እያበረታታ መሆኑን የዘገበው ክርስቲያን ቱዴይ ኒውስ ነው። የዓለማችን የዜና አቀራረብና የሚዲያ አጠቃቀምን የቀየሩ ቴድ ተርነር በ87 ዓመታቸው ከዚህ ዓለም በሞት መለየታቸውን ተቋማቸው ሲኤንኤ ገለጸ። የዓለማችን የዜና አቀራረብና የሚዲያ አጠቃቀምን የቀየሩ ዝነኛ ቴድ ተርነር በ87 ዓመታቸው ከዚህ ዓለም በሞት መለየታቸው ተቋማቸው ሲኤንሲ አረጋግጧል። በፈረንጆቹ 1980 የጀመረው የ24 ሰዓት የዜና ጣቢያ በመመስረት የሚታወቁት ተርነር በወቅቱ የሚታሰበው የነበረው የቀጥታ ስርጭት የዜና ጥበብ ለዓለም በማስተዋወቅ የሚዲያ ታሪክን የለወጡ ታላቅ ሰው ነበሩ። ዜና በሰዓቱና በደቂቃው ለዓለም መድረስ እንዳለበት በማመን የመጀመሪያው የ24 ሰዓት የዜና ኔትወርክ መስርተዋል። ለተባበሩት መንግስታት ድርጅት ዩኤንኤ $1 ቢሊዮን በመለገስ በሰብአዊ መብትና በአካባቢው ጥበቃ ከፍተኛ አሻራ አሳርፈዋል። ከተለያዩ ቴሌቪዥን ጣቢያዎች በተጨማሪ በስፖርቱ ዓለምም አትላንታ ብሬቨርስ ያሉ ተቋማት ባለቤት በመሆን ስማቸውን ገዝፎ የሚነሳ ሰው ነበሩ። ቴድ ተርነር በቢዝነስ በሚዲያ ዓለም ካዩት ብቃት ባሻገር በግልጽ የመናገር ስልታቸውና በፈጠራ የታጀበ አመራራቸው በብዙዎች ዘንድ ዘላቂ ክብረንም አትርፎላቸዋል። ውድ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎቻችን የተከታተላችሁትን ይመስል ነበር። መረጃዎቹን ወደ እናንተ በማድረስ ቆይታ ያደረኩት እኔ ሮማን ከሊል ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የህይወት ቴሌቪዥን መሰናዶች ጋር መልካም ቆይታ አላችሁ።